ሰላም ለሁላችሁም። ዛሬ በአንድ ላይ አንድ በጣም ወሳኝ ጥያቄ እንመረመራለን። እሱም ቅድስት ቤተ ክርስቲያን በዚህ በፈተና በበዛበት ዘመን ምን አይነት ወጣት ነው የምትፈልገው? እስቲ አስቡት። መልሱን ለማግኘት ደግሞ የአንድ ታላቅ አባት ሕይወትና እሱ የተመራባቸውን ሦስት መሠረታዊ ምሰሶዎች በጥልቀት እንመለከታለን። አብራችሁን ቆዩ። እንግዲህ ዋናው ጥያቄ ይሄ ነው። አያችሁ፣ በቴክኖሎጂ በተለያዩ አዲስ ፍልስፍናዎችና በዓለማዊነት ግፊት ውስጥ ቤተ ክርስቲያን ተስፋን የምታደርገው በወጣቶቿ ላይ ነው። እና ታዲያ እነዚህ ወጣቶች ምን አይነት መግለጫ ሊኖራቸው ይገባል? ይህ ጥያቄ ሁላችንንም ይመለከታል፣ በጣም አስፈላጊ ነው። ታዲያ መልሱን ፍለጋ ሩቅ መሄድ ያስፈልገንም። በቤተ ክርስቲያናችን ታሪክ ውስጥ እንደ ደማቅ ኮከብ የሚያበራ አንድ ታላቅ ሰው አለ። እርሱም ሊቀ ዲያቆን ሐቢብ ጊዮርጊስ ነው። ይህ ሰው በሕይወቱና በአገልግሎቱ ቤተ ክርስቲያን የምትፈልገውን ወጣት ምን መምሰል እንዳለበት በተግባር አሳይቶ ነው ያለፈው። የሐቢብ ጊዮርጊስን የሕይወት ሥራ ስናይ መጠኑ በእውነት ይገርማል። ችግር ላይ ብቻ ከማተኮር ይልቅ የመፍትሄ አካል ሆኖ ምን ያህል መስራት እንደሚቻል በተግባር አሳይተዋል። አስቡት፣ ወጣቶችን ሰብስቦ አስተምሯል። ቤቱን የካህናት ማሰልጠኛ አድርጓል። ለ50 ዓመታት ከመናፍቃን ጋር ታግሏል። በርካታ መጻሕፍትን ጽፏል። ለመናፍቃን መልስ ሰጥቷል። ይህ ሁሉ ሥራ ወጣቶችን ከመሰብሰብ አንስቶ ቤቱን ሳይቀር ለአገልግሎት እስከ መስጠት የደረሰ በዘመኑ በነበረው ቴክኖሎጂ ትውልድን እስከ ማነጽ የደረሰ ግዙፍ ሥራ ነው። ይህ በእውነት ትልቅ አርአያነት ነው። እንግዲህ የሐቢብ ጊዮርጊስን ሕይወት ስንመረምር የእርሱ አርአያነት በሦስት ቁልፍ ምሰሶች ላይ እንደተገነባ እናያለን። እነሱም ምንድናቸው? ሃይማኖት፣ ምግባር እና አገልግሎት። በሃይማኖት መጽናት፣ በምግባር መታነጽ እና ንቁ አገልጋይ መሆን። እነዚህ ሦስቱ ሲጣመሩ ነው ቤተ ክርስቲያን የምትፈልገውን የተሟላ መንፈሳዊ ወጣት የሚፈጠሩት። ስለዚህ እስቲ እያንዳንዱን አሁን በዝርዝር እንመልከት። እሺ፣ የመጀመሪያው ምሰሶ በሃይማኖት የጸና ወጣት መሆን። ይህ ምን ማለት ነው? በስሜት ላይ ብቻ የተመሰረተ ሳይሆን በጥልቅ ዕውቀት ላይ የተገነባ እምነት ማለት ነው። በተለይ አሁን ባለበት በተለያዩ የውሸት ትምህርቶች ዘመን አንድ ወጣት የሚያምነውን ነገር ለምን እንደሚያምን በሚገባ ማወቅ አለበት። ታዲያ ጠንካራ የሃይማኖት መሠረት ስንል ምን ማለታችን ነው? አንደኛ፣ የእግዚአብሔርን ቃል በጥልቀት ማወቅ። ሁለተኛ፣ የቤተ ክርስቲያንን ታሪክና ትውፊት መረዳት። ሦስተኛ ደግሞ ስለ ተስፋችን ምክንያት ለሚጠይቁን ሁሉ መልስ ለመስጠት ሁልጊዜ ዝግጁ መሆን። ይህ ወሳኝ ነው። ጳውሎስ ለጢሞቴዎስ እንደጻፈው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ይጠቅማል። አስቡት፣ ቃሉ ለእምነት ብቻ ሳይሆን ለሕይወትም መመሪያ ነው። አንድ መንፈሳዊ ወጣት ለበጎ ሥራ ሁሉ የተዘጋጀ እንዲሆን የእግዚአብሔር ቃል ወሳኝ መሣሪያው ነው። ጴጥሮስም ይህንኑ የሚለው መልስ ለመስጠት ዘወትር እየተዘጋጃችሁ ሁኑ ይላል። አያችሁ፣ ወሳኙ ነጥብ ይሄ ነው፣ ዝግጁ መሆን። እምነት የግል ጉዳይን ብቻ አይደለም፣ የምንመሰክርለትም ጭምር ነው። ስለዚህ አንድ ወጣት እምነቱን በፍቅርና በትሕትና ለሌሎች ለማስረዳት ራሱን በእውቀት ማስታጠቅ አለበት። እሺ፣ አሁን ደግሞ ወደ ሁለተኛው ምሰሶ እንለፍ። ይህም በምግባር የታነጸ ወጣት መሆን ነው። ዕውቀት ብቻውን በቂ አይደለም አይደል? ያ ዕውቀት በየዕለቱ ሕይወታችንና በምግባራችን መገለጽ አለበት። በተለይ በሞራል ውድቀት በበዛበት በዚህ ዘመን የቅድስና ሕይወት መኖር በራሱ ትልቅ ምስክርነት ነው። እናም በምግባር የታነጸ ሕይወት በዋናነት ሦስት መገለጫዎች አሉት፤ ንጽሕና፣ ትሕትና እና ዓለማዊነትን ማሸነፍ። ንጽሕና በሐሳብም በቃልም በሥራም መሆን አለበት። ትሕትና ራስን ከፍ ከማድረግ መቆጠብ ነው። ዓለማዊነትን ማሸነፍ ደግሞ በዘመኑ ፋሽንና ፈተናዎች ሳይወሰዱ ክርስቲያናዊ ማንነትን አጥብቆ መያዝ ማለት ነው። ታዲያ እንዴት ነው ይሄ የሚቻለው? መዝሙረኛው ወጣት መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይላል። አያችሁ፣ መልሱ እንደገና ወደ እግዚአብሔር ቃል ነው የሚወስደን። ለንጽሕና ዋስትናው የእግዚአብሔርን ቃል መጠበቅ ነው። እናም ይሄ ቀላል አይደለም። የዘመን ወጣት ብዙ ጊዜ ልክ እንደዚህ በመንፈሳዊውነት መንገድ እና በዓለማዊው ዓለም ግፍት መካከል ተወጥሮ ይገኛል። በአንድ በኩል ወደ እግዚአብሔር፣ በሌላ በኩል ደግሞ ወደ ዓለም የሚጎቱ ብዙ ነገሮች አሉ። ይህንን ውጥረት ማሸነፍ የዘመን ወጣት ትልቅ ፈተናና ጥሪ ነው። መፍትሔውስ ምንድን ነው? ሐዋርያው ጳውሎስ በሮሜ መልእክቱ ላይ ለዚህ ዓለም አትመሰሉ፣ ነገር ግን በአእምሮአችሁ መታደስ ተለወጡ ይላል። መፍትሔው ይሄ ነው። ዓለምን ላለመምሰል ዋናው ነገር ውጫዊ ለውጥ ሳይሆን ውስጣዊ የአእምሮ መታደስ ነው። አእምሮ በእግዚአብሔር ቃል ሲታደስ የውጭው ዓለም ግፊት ኃይሉን ያጣል። እንግዲህ ወደ መጨረሻውና ሦስተኛው ምሰሶ ደርሰናል። ይህም
ንቁና ታታሪ አገልጋይ መሆን ነው። መንፈሳዊነት ማለት ከዓለም ተገልሎ መቀመጥ ማለት አይደለም። በፍጹም። በዓለም ውስጥ እየኖሩ እግዚአብሔርንና ሰውን ማገልገል ነው። እምነትና ምግባር ወደ አገልግሎት ሲተረጎሙ ነው ሙሉ የሚሆኑት። ታዲያ ንቁ አገልግሎት ማለት ምን ማለት ነው? አንደኛ የታታሪ ሥራ ባህል መኖር ማለት ነው። መንፈሳዊነት ከስንፍና ጋር በጭራሽ አይሄድም። ወጣቱ በሙያው በእውቀቱና በጉልበቱ ቤተ ክርስቲያኑንና ማኅበረሰቡን የማገልገል ኃላፊነት አለበት። ሁለተኛ መንፈሳዊ አመራርና አርያ መሆን፣ እንዲሁም የዘመኑን ቴክኖሎጂ ለወንጌል መጠቀም። ይህ በጣም አስፈላጊ ነው። ለዚህም ነው ጳውሎስ ጢሞቴዎስን ማንም ታናሽነትን አይናከው፣ ነገር ግን ለሚያምኑት ምሳሌ ሁን ያለው። በጣም ያበረታታ ቃል ነው አይደል? ወጣትነት ለአርአያነት እንቅፋት አይደለም። አንድ ወጣት በኑሮው፣ በንግግሩ፣ በንጽሕናው ለሌሎች ሁሉ ምሳሌ መሆን ይችላል። ይህም በራሱ ትልቁ የአገልግሎት ክፍል ነው። ያው እነዚህ የምንነጋገርባቸው መርሆች አዲስ ነገር አይደሉም። የቤተ ክርስቲያን አባቶች ከጥንት ጀምሮ ለወጣቶች ተመሳሳይ ምክር ሲሰጡ ኖረዋል። የእነሱ ጥበብ እነዚህ ሦስቱ ምሰሶች ጊዜ የማይሻራቸው እውነቶች መሆናቸውን ያረጋግጥልናል። ለምሳሌ ቅዱስ ዮሐንስ አፈወርቅ ምን ይላል? ወጣትነት እንደ ባሕር ማዕበል ነው፣ ነገር ግን በእምነት መርከብ ከተጓዝክ ወደ ሰላሙ ወደብ ትደርሳለህ ይላል። አያችሁ፣ መፍትሔው እምነት መሆኑን ነው የሚያስተምረው። ቅዱስ ባስልዮስ ደግሞ ወጣቶች ልክ እንደ ንብ እንዲሆኑ ይመክራል። ጠቃሚ የሆነውን ከዓለማዊ ዕውቀት ወስደው ጎጂውን እንዲተዉት። ለዘመናችን ወጣቶች ምንኛ ድንቅ ምክር ነው! እንግዲህ እነዚህን ሦስት ምሰሶች አጣምሮ የያዘ ወጣት ሕይወቱ በራሱ አንድ ትልቅ ምስክርነት ይሆናል። የዚህ ሁሉ የመጨረሻ ግብ ምንድን ነው? ለክርስቶስ ምስክር ሆኖ መኖር ነው። አንድ መንፈሳዊ ወጣት ልክ እንደ ብርሃንና ጨው ነው። መኖሩ ብቻ በዙሪያው ባለው ማኅበረሰብ ላይ በጎ ተጽዕኖ ያሳድራል። የብዙ ወጣቶች እንዲህ አይነት ሕይወት ደግሞ ለዓለም ምን ያህል ትልቅ ምስክርነት እንደሚሰጥ አስቡት። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብሏል። ይህ ቃል የወጣቶችን ተልዕኮ በግልጽ ነው የሚያስቀምጠው። የሕይወታቸው ዓላማ በጨለማው ዓለም ውስጥ ብርሃን መሆን፣ በአልጫው ዓለም ውስጥ ጣዕም መስጠት እና ይህ የሚደበቅ ሕይወት አይደለም። በተራራ ላይ ያንዳለች ከተማ በግልጽ የሚታይ ነው። እንግዲያው ለማጠቃለል ቤተ ክርስቲያን ዛሬ የምትፈልገው ወጣት እነዚህን ሁሉ መግለጫዎች ያሟላ ነው። በሃይማኖቱ የጸና፣ በእውቀት የበለጸገ፣ በምግባሩ የተቀደሰ፣ የዘመኑን ፈተናዎችን የሚያሸንፍ እና ከሁሉም በላይ ለእግዚአብሔር ክብር የሚኖርና የሚያገለግል ተግባራዊ ክርስቲያን ወጣት ነው። እናም ይህንን ውይይት እያንዳንዳችን ራሳችንን ልንጠይቅ በሚገባው አንድ ጥያቄ እንዝጋ። በሃይማኖት በምግባርና በአገልግሎት ታንጸን ለመንግሥተ እግዚአብሔር ምን ዓይነት ፍሬ እያፈራን ነው? ይህ ጥያቄ ሁላችንም ልናስብበት የሚገባ ነው። ስለ ተከታተላችሁ አመሰግናለሁ።